አደይና ዴቭ በስተመጨረሻ ከገጠር ኑሯቸው አምልጠውና በአደይ እናትና በአበበ እገዛ ከዛ ተቦታ ላይ ወጥተው ወደ ከተማ እንዲገቡ ተደረገ። የዴቭ እናት ደግሞ መንገድ ላይ አገኛቻቸውና ዴቭ ልጇ እንደጠፋና ስቃይና መከራ እየበላች መሆኑን ተደውሎ ተነግሯት ነበርና እየበረረች ስትመጣ በጣም በሚያሳዝን ሁኔታ አደይና ዴቭ እጅ ለእጅ ተያይዘው ወደ ቤታቸው አካባቢ እንደደረሱ እሷም መጣችና አደይን ሰላም ያለች መስሏት እጇን ያዝ አድርጋ አሰቃየቻት። አንቺ ጉደኛ ዘላለም ከልጄ ህይወት ላይ ውጪ፣ ልጄ ጋር ላይሽ አልፈልግም ብዬ ብናገርሽም በፍጹም የሚገባሽ አይነት ደነስ ሴት አይደለሽ እንዴ? ምን አይነት ጉደኛ ነሽ? ቆይ በገጠርም የሚያገባሽና የሚያፈቅርሽ ሰው ጠፋ አይደል? በጣም ያሳዝናል። ከልጄ ህይወት ራቂ ብዬ ከተናገርኩ ጊዜና ሰዓት የለኝም። ዴቭ አይፈልግሽም፣ አንቺን አግብቶ መኖር አይፈልግም፣ እኔም አልፈልግም አልኩኝ። ቆይ እንዴት አድርጌ ባስረዳሽ ነው የሚገባሽ? እያለች አደይን ከባድና ያልታሰበ ንግግር ስታደርግባት ዴቭም ደነገጠና ፍጥጥ ብሎ ማየት ጀመረ። አደይ አባቷ ወደ ታገተበትና ወደ ታሰረበት ሀገር ልትሄድ ስትል ብርሃን እውነታውን በሙሉ ታውቅ ነበር። ሲቀጥል ደግሞ እያንዳንዱ የተፈጠረውንና እየሆነ ያለውን ነገር ከሚባለው በላይ ተረድታ ነበረ። መጨረሻ ላይ በጣም በሚያሳዝንና በሚገርም ሁኔታ ሁሉንም ካወቀችና ከተረዳች በኋላ ምንኩር ነው እየተፈጠረና እየሆነ ያለው ነገር እንዴት እንደዚህ ሊሆን ይችላል ብላ ስትጠይቅ የአደይ አባት ምንም እንዳልሆነና አደይን አስፈራርቶ ከዴቭ ህይወት እንድትወጣና ገጠር እንድትመጣ ስለፈለገና ስለታሰበ መሆኑን ለአደይ ሲነግሯት በጣም ደነገጠች። እማዬ እኔ እኮ ምንም ይፈጠር ምንም አባዬን በማንም ልለውጠውና ልቀይረው አልችልም። ምንም ቢሆን አሳድጎኛል፣ ምንም ቢሆን ወልዶኛል። ለሱ ክፋትና መጥፎነቱን እንዴት እመኛለሁ? እሱስ ቢሆን ይህንን ነገር እንዴት ያደርጋል ብላ በጣም አዘነችና የኔ ዋህ ልጅ፣ ይህን ዋህነትሽን በጣም እወደዋለሁ። የአባቱ አዛኝ፣ የአባቱ መከታ፣ ላንቺ እኮ አይገባም ነበር አደይዬ። አሁንም ቢሆን አባትሽ ምንም ነገር አልሆኑም። አንቺን አሳስተው እዚህ ቦታ ላይ እንድትቀሪና እንድትርመጠመጪ ወይም እርስዎ ያሉትን ነገር እንድትተከብሪ ስለተፈለገ ነው ብላለቻት። ነው እንደማዬ? እንደዛ ከሆነማ እኔ ጮኛዬን በጣም እወደዋለሁ፣ በጣም አፈቅረዋለሁ። ከሱ ጋር አብሬ መሄድ አለብኝ ብላ ጥያቄዋን አቀረበች። ሰላም ሰላም፣ ውድ የተከበራችሁ የመሐመድ እንደ ሌላ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አደይ በመጨረሻ ከዴቭ ጋር ተገናኘች እና ዴቭን ተሰናብታው እኔ አባቴን ማትረፍ አለብኝ፣ አንተ ወደ መጣህበት ሀገር ሄድ ብላ ስትለው እሱም ደግሞ በጭራሽ እኔ አንቺን ትቼ የትም ልሄድ አልችልም፣ አደይ እባክሽ እሺ በይኝና ችግሮችን አብረን እንጋፈጥ እያለ ቢለምናትም በፍጹም መስማት አልፈለገችም ነበር። አጎት ተብዬው ደግሞ ብርሃንን አግቶ እያሰቃያት ይገኛል። እሱም ምንድን ነው እችን የሰማሻትን ወሬ ለማንም ትንፍሽ እላለሁ ብትይ እድሜ ልክሽ ስቃይሽ ይሄ ብቻና ብቻ ነው የሚሆነው ብሎ ተናገረ። የብርሃን እናት ወይንም የአደይ እናት አደይንና ዴቭን ከዛ ቦታ ላይ ከሸኘች በኋላ የኔ ልጅ ሁሌ ጥሩ ነገር ይግጠምሽ፣ አንተም ደግሞ አደራህን ምንም ቢፈጠር ምንም አደይን እንዳታሰቃይብኝ፣ አደይን እንዳትጎዳብኝ እያለች ለመነችው። እሱም ደግሞ ማዘር ምንም ችግር የለው፣ እኔም ወገቤን አሞኛል ሰሞኑን እየተፈጠረና ህመሙም እርጅናውም እየተጫጫነኝ ነው መሰለኝ ብላ ስትናገር፣ እንዴ ወደ ከተማ መጥተው መታየት አለብዎት፣ የጤናዋ ነገርስ ምንድን ነው እያለ መጠየቅ ጀመረ። አዎ እማዬ፣
አንቺም ቢሆን ዝም እንድትይ አልፈልግም። መተሽ ጤናሽን መታከም አለብሽ። ምንም ቢፈጠር ምንም አንቺ እናቴ ነሽ። ስለዚህ አንቺ ደግሞ እንደዚህ ሆነሽ ማየትን በጭራሽ አልፈልግም ሲል መናገር ጀመሩ። እሷም ደግሞ የእኔ ልጆች ተባረኩልኝ፣ እናንተ በህይወት እያላችሁልኝ እኔ ምንም ነገር አልሆንም። አሁን በይ ሌላ ነገር ሳይፈጠር ከዚህ ቦታ ላይ ሂዱ፣ አበበ በልሸኛቸው እያለች አበበም ከዛ ቦታ ላይ ሸኛቸውና አደይና ዴቭ ወደ ከተማ ገቡ ማለት ነው። ለሊና ባቡሬ ሊጋቡ የተወሰነበትና ሰርፕራይዝ ሊያደርጋት እንዳሰበ ኩኩሻንና ዳይመንድን አስቀድሞ ጠራቸው። ሩታ ያለችበት ችግርና ያለችበት ከባድና አደገኛ ሁኔታ ሕክምናው ከተደረገላት በኋላ እንግዲህ ዶክተር ሁሉንም ነገር ሲጠይቃት እኔ ላንተ ብዬ ነው ይሄን ነገር ያደረግኩት፣ ከሚባለው በላይ ጠላኸኝ፣ ከሚባለው በላይ ለእኔ ቦታና ስሜት የለህም፣ እንደ ውሻ ስታመናጭቀኝ ራሴን መቆጣጠር አቃታይ ብላ ስትለው ሩታ ከባድ ስህተት ነው ያደረግሽው፣ ምንም ቢፈጠር ምንም ይሄን ነገር በፍጹም ማድረግ የለብሽም ነበር። ይሄ እኮ ያልታሰበ ክህደት ነው። እንዴት ሰው ራሱ ላይ ከባድና አደገኛ ነገር ሊፈጽም ይችላል? አንድ ነገር ሆነሽ ቢሆን እድሜ ልክ እኔ በጸጸት መቃጠል የለብኝም። አንቺ እኮ ሕፃን ልጅ አይደለሽም። አንድ ሰው አልወደደሽምና አላፈቀረሽምና ወይም አንቺ በምትፈልጊው መስመር አልሄደምና ራስን ማጥፋት ከባድና ያልተጠበቀ ስህተት ነው ብሎ ነገራት። እሷም ራሷን መቆጣጠር አቅቷት አሁንም ቢሆን በጭራሽ እያመናትና እየተረዳት እንዳልሆነ ከተረዳችው በኋላ በሚያሳዝንና በሚገርም ሁኔታ ራሷን መቆጣጠር አቅቷት ራሷን መሆን አቅቷት ጸጥ ብላ ቀረች ማለት ነው። የዴቭ እናት እንግዲህ በድጋሚ አደይን ከዴቭ ዘንድ እራቂ፣ በፍጹም ዴቭን አንቺ ለልጄ አትመጥኘውም፣ አንቺ ተራ ሰራተኛ ነሽ፣ አንቺ የማትረቢ ከንቱ ነሽ፣ በፍጹም ለሱ አትሆኝም ብላ ነው በድጋሚ አሁንም ንግግሯን እየገለጸችው ማለት ነው። እሷ ግን በምንም አይነት ሁኔታ ሊገባትም ሆነ ልትረዳም አልቻለችም የዴቭ እናት። ሩታም ከዶክተሩ ጋር ሕክምናዋን እያደረገች ሳለ በሚያሳዝን ሁኔታ እንግዲህ በጠና እንድታመመችና ለዶክተሩ ለምን አልተረዳኝም አላፈቀረኝም ብላ ይህን አይነት ጉድና ስቃይ እየደረሰባት መሆኑን አይተናል ማለት ነው። ሌላውና ትልቁ አንገብጋቢ ነገር ሮማንና ሩታ ባጋጠማት ችግር ላይ እንስፍስፍ ብለው እያለቀሱ ራሳቸውን መቆጣጠር አቅቷቸው ነበረ። አሹም ደግሞ ሩታዬ ምን ነካብኝ እያለ ዶክተሩ ፊት ለፊት ላይ የፍቅር እናት ያደራ ልጄ የእህቴ ልጅ አሁን ምን ሆነች ብዬ ነው ለእናትሽ የምናገረው? ምን አጋጠማት ብዬ ነው ለእህትሽ የምናገረው? ማን ነው እንዲያስከፋብኝ? ማን ነው እንዲያደረገብኝ? እያለች ራሷን ከሚባለው በላይ መቆጣጠር አቅቷት ደም እንባ እያነባችና እያለቀሰች ነበረ። ዶክተሩም ደግሞ ተረጋጊ እናቴ ተረጋጊ፣ ምንም አትሆንም፣ ሩታን የቻልኩትን ያክል ለማሳከምና ለማስታመም እሞክራለሁኝ ብሎ እንግዲህ ቃል ገባላት። እንደውም እረፍት እንድታደርግና ራሷን እንድትጠብቅ ከሚባለው በላይ መስዋዕትነት እያደረገላት ነበር። እሷ ግን በፍጹም ማረፍም አልፈለገች። ሩታ ስትነቃ ስታያት ምን ሆነሽ ነው የኔ ልጅ? ምን አጋጥሞሽ ነው እንደዚህ ሆንሽብኝ? እንደዚህ መጥፎ ነገር የነካብኝ ማን ነው እያለይ ብታውጣጣትም በፍጹም እንግዲህ መናገር አልፈለገችም ነበር። መጨረሻ ላይ የደረሰባትን ነገር በሙሉ እያሰበች መቃጠልና መናደድ ነው የጀመረችው። ሌላው ከሚያሳዝነውና ከሚገርመው ነገር እንግዲህ ሩታ አሁንም ቢሆን ለዶክተሩ እያሰበች ሮማንም ሲጠና ተቆጣቻት። ኩኩሻና ዳይመንድ ተፋቅረው ተዋደው መከራቸውን እያዩ ይገኛሉ። እሱም በስድብ እሷም በስድብ ማለት ነው። ኪንጎና ቤቲ ደግሞ
ይሄው ወንጀለኛና አደገኛ ሰውዬ ፖሊሱም እየተከታተላቸው እነሱም እየተሯሯጡ ይገኛሉ። ዳይመንድ በመጨረሻ ስማ ኪንጉ፣ የተፈጠረውን ነገር በሙሉ ከዶክተር ጋር ሆናችሁ ሁሉንም ለፖሊስ ማመልከት ግድ ይላችኋል። ይህን የማታደርጉ ከሆነ እመነኝ እድሜ ልክህን እየሮክና እየተሰቃየ ትኖራለህ። ያ ደግሞ በፍጹም ደስ አይልም ብሎ ዶክተሩም ለዳይመንድ ጋር አብረው አወሩ። ፍቅር ለመጀመሪያ ጊዜ ሩታ እንደዛ ስትሆን ለዚህ ለማይረባ ዶክተር ብለሽ ራስሽን መስዋዕትነት ልትከፍሌ ነበር ሩታ፣ ቆይ ምን ሆነሻል? እያለች ብቻዋን ከሚባለው በላይ በሀሳብና በጭንቀት አበደች። መጨረሻ ላይ ዶክተሩ ፍቅርን እንደሚፈልጋት ለሮማን ነግሯት ነበርና ሮማንም ወደ ቤት ተመልሳ ስሚ ፍቅር፣ ዶክተሩ ይፈልግሻል። ምን ጥያቄ ልጠይቅሽ እንደሆነ አላቅም። ሩታ አሁን ላይ ራሷን ከሳተችበት ነቅታለች። እናትሽም እያለቀሱ ነው። ሆስፒታል ሄደሽ የተፈጠረውን ነገር በሙሉ ከዶክተሩ ጋር ብታወሪ መልካም ነው ብላለቻት። እሷም ሰተት ብላ ሄደች። ቤዛ እንግዲህ እንደተለመደው የፍቅርን እናት ወርቅ ቀለበት ሰርቃ ተሰውራለች ማለት ነው። ገጀራውም ከዛ ከእስር ቤት ወንድሜ ወንድሜ አትበይኝ መተሽ አስፈችኝ እያለ ለሊን እየተናገራት ይገኛል። ባቡሬም ደግሞ ለለሊ ያለው ስሜትና ፍቅር ማዘሯ ተረርታ ለቅምጥል ሊጋቡ ነው፣ ሰርፕራይዝ ሊያደርጋት ነው፣ ልጄ ሊያገባ ነው እያለች ስትል ቅምጥልም በቃ ባርች ሊያገባ ነው፣ ይህን ነገር እንዴት ሳትነግሪኝ እንዴት ሳትነግሩኝ እያለች በጣም ቀወጠችው። ቀድሞ አንቺ መቼ ትቀመጫለሽ እና ልንገርሽ ቅምጥል፣ በየቦታው ዙረት ነው፣ በየቦታው መሮጥ ነው። አንድ ቀንም እኮ ቤት ተቀምጠሽ አታቂም። ስለዚህ ምኑ ልንገርሽ ብላ አለቻት ማለት ነው። የሚገርምና የሚደንቅ ነገር ነው። ቅምጥልና ኪንጎም በአጭር ጊዜ እንጋባለን እያለች ነገረቻት። ኩኩሻና ዳይመንድም በፍቅር ጠብ ማለታቸው አልቀረም። አሹና ሮማንም በሩታ ችግር መድረስ በጣም አዝነው እየተላቀሱ ወደ ቤታቸው ሄደዋል። ውድ የተከበራችሁ የቻናላችን ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።